በጾመ ፍልሰታ እነዚህን ነገሮች እናድርግ። በፍልሰታ ጾም መጸለይ ያለባቸው የጸሎት ክፍሎች ደግሞ እነዚህ የጸሎት ክፍሎች ናቸው። የከፈለችውን ዋጋ እያሰብን እመቤታችን ቅድስት ድንግል ማርያምን ተንበርክከን በምልጇ ብንጠይቃት የማይመለስ ጥያቄ የለም። በተለይ ይህ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ተወዳጆች እንደምን አላችሁ? እያላችሁ በሰላም እግዚአብሔር ከሁላችሁ ጋር ይሁን። ይህ ሰዋስው ሚዲያ የዩቲዩብ ቻናላችን ነው። እኔ ዲያቆን ዘሰዋስው ነኝ። በዚህ ዩቲዩብ ቻናላችን ላይ መንፈሳዊ ትምህርቶችን የምንማርበት የዩቲዩብ ቻናላችን ነው። ለዩቲዩብ ቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደሚታወቀው ጾመ ፍልሰታ እየደረሰ ነው። 16 ቀናት የጾም ጊዜያቶች ይኖሩናል። 16 ቀናት ይባል እንጂ ሱባኤው 14 ቀን ነው የሚሆነው። ስለዚህ በዚህ የጾም ጊዜያቶች መጸለይ ያሉብን የጸሎት ክፍላቶች እና ማድረግ ያሉብን ነገሮች ምንድናቸው የሚለውን ቀደም ብለን እንድንመለከት ነው ይሄን ቪዲዮ ያዘጋጀሁት። እንደሚታወቀው እንግዲህ የፍልሰታ ጾም በእመቤታችን በቅድስት ድንግል ማርያም ሐዋርያት የእመቤታችን የቅድስት ድንግል ማርያም ፍልሰቷን እንዲሁም ደግሞ ትንሣኤዋን እርገቷን ለመመልከት በሱባኤ የጠየቁበት እግዚአብሔር አምላክም ደግሞ መልስ የሰጣቸው ለሁሉም ሐዋርያት በድጋሚ መልስ የሰጠባቸው ጊዜያቶች ናቸው እና በዚህ የጾም ጊዜያቶች ችግሮቻችንን እንዴት መፍታት እንዳለብን እንዲሁም ደግሞ ከእግዚአብሔር ጋር እንዴት ማሳለፍ እንዳለብን በዚህ ቪዲዮ የምንመለከት ይሆናል ማለት ነው። እግዚአብሔር አምላካችን ከጅማሬ እስከ ፍጻሜ አብሮን እንዲሆን ቅዱስ ፈቃዱ ይሁንልን። የእመቤታችን የቅድስት ድንግል ማርያም ረድኤትና በረከት ምልጃና ጸሎቷ ከሁላችን ጋር ይሁን። እንግዲህ በጾመ ፍልሰታ ማድረግ ያሉብን ነገሮች መጀመሪያ እንግዲህ የጾመ ፍልሰታ ታሪኩን ሁላችንም እንደምናውቀው እመቤታችን ቅድስት ድንግል ማርያም በጥር ከሞተች በኋላ ከዮሐንስ ወንጌላዊ ጋር በመሆን የእመቤታችን የቅድስት ድንግል ማርያምን ስጋዋን በገነት ዕፀ ሕይወት ስር ተቀምጦ የነበረበት ጊዜ ነበረ። ከዛም በኋላ እንግዲህ 6 ወር በኋላ ማለት ነው በጥር ከሞተች በኋላ በ6 ወር በኋላ ስጋዋን ተቀብለው ለመቅበር ወደ ጌቴሴማኒ ወስደው ከቀበሯት በኋላ እንግዲህ ከዚያ ጊዜ በኋላ ደግሞ የእመቤታችን የቅድስት ድንግል ማርያም እርገቷ ሆኗል ማለት ነው። በእመቤታችን የቅድስት ድንግል ማርያም በ16 ነሐሴ 16 እርገቷ ሆኗል፣ ትንሣኤዋ ሆኗል እና ይህንን የተመለከተው ቶማስ ለሐዋርያት ከነገራቸው በኋላ እንግዲህ ሁሉም ሐዋርያት በመገኘት በዓመቱ ማለት ነው ሱባኤ በመያዝ የእመቤታችን የቅድስት ድንግል ማርያም ትንሣኤዋን ድጋሚ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በተገኘበት ተገልጦላቸዋል ማለት ነው እና ይህ ሱባኤ እንግዲህ የመገለጥ ወይንም ደግሞ የተሰወረው ነገር ሁሉ መገለጥ የታየበት ነው። በተለይ ደግሞ ለእመቤታችን ለቅድስት ድንግል ማርያም ፍቅር ያለው ሁሉ ከእመቤታችን ከቅድስት ድንግል ማርያም በረከትን የሚቀበልበት ከእግዚአብሔር ጋር አብሮ በህብረት አንድ የሚሆንበት ጊዜ ነው። በጣም የሚገርማችሁ እንግዲህ ይህ ጾም በጣም ብዙ ነገሮችን የምናስተካክልበት ነው። ስለዚህ የመጀመሪያው ጾሙን ከመቀበላችን በፊት በንስሐ መቀበል ይኖርብናል ማለት ነው። ይህ የፍልሰታ ጾም ከሰባቱ አዋጅ ጾማት ወይንም ደግሞ ከሰባቱ አበይት የጾም ክፍላት ጊዜያት አንዱ ነው። በጣም አጭሩና ለ2 ሳምንት የሚቆይ የጾም ጊዜ ነው። ለ2 ሳምንት ቢሆንም ግን ክርስቲያኖች በመንፈሳቸው የሚታደስበት እንዲሁም ደግሞ ነፍሳቸው ከእግዚአብሔር ጋር ግንኙነት ህብረት የምታደርግበት ጊዜ ስለሆነ እጅግ በጣም በጉጉት የሚጠበቅ በተለይ 16ቱንም ቀናት በቅዳሴ የሚታለፍበት በሱባኤ በተለይ ደግሞ በዓለም የነበሩ ሰዎች ወደ ቤተክርስቲያን ከቤተክርስቲያን የነበሩ ሰዎች ደግሞ ወደ ገዳማት በመሄድ ሱባኤ ይዘው ከእግዚአብሔር ጋር በመሆን የሚያሳልፉበት ጊዜ ነው። ስለዚህ የመጀመሪያው በዚህ የጾም ጊዜያቶች ማድረግ ያለብን የመጀመሪያው ነገር ንስሐ መግባት ነው። በንስሐ መመላለስ ያስፈልጋል። ንስሐ የክርስቲያኖች ሁሉ ሳሙና ነው። አንድ ልብስ ሲቆሽሽ በሳሙና ይታጠብና ተጸድቶ ድጋሜ እንደምንለብሰው ሁሉ ክርስቲያኖች በኃጢአት ስንወድቅ በምንታጠበው በንስሐ ስለሆነ በንስሐ መመላለስ ያስፈልጋል ማለት ነው። ስለዚህ ጾሙ ከመምጣቱ አስቀድመን ንስሐ መቀበል ይኖርብናል። ከዛ ቀጥሎ ደግሞ እንግዲህ ንስሐችን ከጨረስን በኋላ ቅዳሴውን ሙሉ በሙሉ በጸሎት ማሳለፍ ይኖርብናል ማለት ነው። 16ቱንም ቀናት ከእግዚአብሔር ጋር በመሆን በተቻለን መጠን በቅዳሴው በመሳተፍ ከቅዱስ ቁርባን በመሳተፍ የእግዚአብሔርን ስጋና ደም በመቀበል ዘላለማዊ ሕይወት የሚያሰጠውን የክርስቲያኖችን ሕይወት በመቀበል ማሳለፍ ያስፈልጋል ማለት ነው። ከዚህ ጾም ግን በጣም በተለየ መንገድ የሚጸለዩ የጸሎት ክፍላቶችም አሉ። ጸሎት ከእግዚአብሔር ጋር መነጋገር ነው እንዳለን ቅዱስ ዮሐንስ አፈወርቅ በማንኛውም ጊዜ መጸለይ ተገቢ ቢሆንም ግን እነዚህ ስፔሻል የሆኑ ጊዜያቶች ሲመጡ ደግሞ በደንብ ነፍሳችን የሚታደስበት ነው። በተለይ ደግሞ አብዝተን ስንጾም ስጋችን ለነፍሳችን መገዛት ይጀምራል። ራሳችን መግዛት እንጀምራለን። ለጸሎትም መትጋት እንጀምራለን። አይታችሁ ከሆነ በሚበላበት በፍስክ ወቅትና ወቅት ጊዜያችን በጣም የተዛባ ነው የሚሆነው። በተለይ የፍስክ ጊዜ እንበላለን፣ እንጠጣለን። ስጋችን በጣም በሚሰለጥንበት መጸለይ አንችልም። ጾም መጸለይ ስለማንችል በጣም
የምንፈተንባቸው ጊዜያቶች የሚኖሩት በፍስክ ጊዜ የሚመጣው ጊዜ ነው። ጾም ግን ራሳችን የምንገዛበት ወቅት ነው። ከእግዚአብሔር ጋር የምንሆንበት ነው። ራሳችን የምንመለከትበት ጊዜ ነው። መልካም የሆኑ መንፈሳዊ ልምምዶችን የምንለማመድበት ጊዜ ነው እና በዚህ ወቅት ማድረግ ያለብን አንደኛው ነገር ደግሞ አብዝተን በመጾም የእግዚአብሔርን ቃል በመመልከት ማሳለፍ ያስፈልጋል ማለት ነው። እንዳልኳችሁ በዓለም የሚኖር ወደ ቤተ ክርስቲያን የሚመጣበት ጊዜ ስለሆነ ራሳችን ለሁለት ሳምንት ያክል ከምንጾመውን ጾም በደንብ በጥንቃቄ መጾም መቻል አለብን ማለት ነው። አይናችንን ከምናየው፣ አንደበታችንን ከንግግር፣ ከቁጣ ወይንም ደግሞ ከአጸያፊ ነገሮች ራሳችንን ጠብቀን ጾሙን ማሳለፍ ያስፈልጋል ማለት ነው። ግን በዚህ ጾም እንግዲህ እንዳልኳችሁ የእመቤታችን የቅድስት ድንግል ማርያም ትንሣኤዋን ለማየት እንዲገለጥላቸው ለማድረግ ሐዋርያት በዓመቱ ሱባኤ ይዘው እግዚአብሔር አምላክ የገለጠላቸው ጊዜ ነው። ስለዚህ የተሰወረው የእመቤታችን የቅድስት ድንግል ማርያም ወይም ደግሞ የእመቤታችን የቅድስት ድንግል ማርያም እርገት ያየው ቶማስ ብቻ ነበረ። ቶማስ እርገቷን ከተመለከተ በኋላ ለሌሎች ሐዋርያት ከነገራቸው በኋላ ነው ጾም ጸሎት የያዙት። ስለዚህ የእመቤታችን የቅድስት ድንግል ማርያም ፍቅር የሚሆንበትም የጾም ጊዜያት ነው። ስለዚህ የመገለጥ ጊዜ ስለሆነ የተሰወረውን ነገር በሕይወታችን የተሰወረውን ነገር ሁሉ እመቤታችን ቅድስት ድንግል ማርያም በምልጃና በጸሎቷ እንድትገልጥልን ወደ እግዚአብሔር እንድታሳስብልን የምናደርግበት ጊዜ ስለሆነ እጅግ በጣም በጉጉት የሚጠበቅ ነፍሳችን የሚታደስበት ጊዜ ስለሆነ ይህ የጾም ወቅት ማንኛውም ክርስቲያን ሊያልፈው አይገባም። ምናልባት በህመም ምክንያት በተለያዩ ምክንያቶች ሌሎች የጾም ጊዜያቶች ሊያልፉ ይህ ጾም ግን በጣም አጭሩ ለሁለት ሳምንት የሚቆይ የጾም ጊዜ ስለሆነ እጅግ በጣም በጥንቃቄ ልንጾመው የሚገባ የህይወት ጥያቄዎቻችን ሊመለስልን የሚገባ የጾም ወቅት ነው ማለት ነው። ስለዚህ የመጀመሪያው ማድረግ ያለብን መጸለይ ነው ያለብን። እንግዲህ በዚህ ጊዜ መጸለይ ያሉብን የጸሎት ክፍል አለ። እንዳልኳችሁ መጀመሪያ ንስሐ መግባት አለብን። ሰውነታችን በተለያየ ምክንያት የቆሸሸውን ሰውነታችንን ወይም ደግሞ ያደፈውን በኃጢአት ያደፈውን ሰውነታችንን ጾም ስንቀበል ለእግዚአብሔር የተቀደሰልን ልንሆን ስለሆነ መጀመሪያ ቤታችንን ማጽዳት ይኖርብናል። መቼም እንግዳ ወደ ቤታችን ሲመጣ ቤታችን አስተካክለን አጽድተን ቄጤማ ነስንሰን እንድንጠብቀው ሁሉ እንደዛም ሁሉ በንስሐ ታጥበን አምላካችን እግዚአብሔርን ለመቀበል ዝግጁ መሆን መቻል አለብን። ስለዚህ የመጀመሪያው በንስሐ ታጥበን ከዛ በኋላ ደግሞ መጸለይ ያለብን የጸሎት ክፍላቶች ደግሞ እነዚህ ይሆናል ማለት ነው። እንግዲህ እንደሚታወቀው የእመቤታችን የቅድስት ድንግል ማርያም ትንሣኤዋ የሚታሰብበት ረገቷ የሚታሰብበት ጊዜያት ስለሆነ የመጀመሪያው አባቶቻችን ብዙ ጊዜ በዚህ የጾም ጊዜያቶች መጸለይ ያሉብን ብለው ያስቀመጧቸው የጸሎት ክፍሎች ሰላም ለኪ ጸሎት ነው። እንዳልኳችሁ እንግዲህ እመቤታችን ቅድስት ድንግል ማርያም በዚህ ምድር የኖረችው 64 ዓመት ነው። 64 ዓመት ከኖረች በኋላ በ49 ዓመተ ምህረት ከዚህ ድካም አርፋለች። እንደ ሌሎቹ ሰዎች ወይም ደግሞ እንደ ክርስቲያኖች ዳግም ትንሣኤን የምትጠብቅ አይደለም። ትንሣኤዋ ኦልሬዲ እንደ ልጇ ተፈጽሟል ማለት ነው። ስለዚህ 64 ዓመት በምድር ኖራለች እና በዚህ ወቅት በፍልሰታ በተለይ ማለት ነው እድሜዋን እያሰብን በምድር ስትኖር ለኛ የከፈለችውን ዋጋ እያሰብን እመቤታችን ቅድስት ድንግል ማርያም ለጌታን ለመውለድ የተገባችውና የተገኘችው ዋጋ ከፍላ ነው። እንዲሁም ስለተመረጠች ብቻ ሳይሆን የተመረጠችውም ደግሞ የተቀደሰች ሆና ስለተገኘች ነውና ያን እያሰቡ ክርስቲያኖች 64 ጊዜ በዚህ ሱባኤ ጊዜ ማለት ነው በፍልሰታ በማሳለፍ ወይም ደግሞ ይህን ጸሎት በመጸለይ ጾሙን ቢያሳልፉ በእርግጠኝነት ብዙ ጥያቄዎቻችን የጸሎት ክፍል ነው ሰላም ለኪ ማለት ነው። እንዳልኳችሁ ለምንድን ነው 64 የምንጸልየው? እመቤታችን ቅድስት ድንግል ማርያም በዚህ ምድር የኖረችው 64 ዓመት ስለሆነ በዕድሜዋ ቁጥር ያሳለፈችውን መከራ፣ ስለ ሰው ልጆች ያሳለፈችውን መከራ፣ የከፈለችውን ዋጋ እያሰብን እመቤታችን ቅድስት ድንግል ማርያምን ተንበርክከን በምልጃዋ ብንጠይቃት የማይመለስ ጥያቄ የለም። በተለይ ይህ ጸሎት ማለፍ የለበትም ሰላም ለኪ ማለት ነው። ምንም ያህል ቢከብደን ሌሎች የጸሎት ክፍላቶች ሊከብዱን ቢችሉ 64 ጊዜ ግን በፍጹም በየዕለቱ መጸለያችን ማቋረጥ የለብንም። ይህን ጾም ብቻ ማለት ነው። ስለዚህ 2 ሳምንት ብቻ ናት። ስለዚህ በጣም አጭር ጊዜ ስለሆነ በየቀኑ በሌሊትም ተነስተን በሚመቸችንም ጊዜ በሌሊትም ጠዋትም ሊሆን ይችላልና ይህን የጸሎት ክፍል ወይም ደግሞ ሰላም ለኪን መጸለይ ይኖርብናል ማለት ነው። በእርግጠኝነት ነው መነግራችሁ እጅግ ብዙ ጥያቄዎች የጾም ጊዜያት ስለሆነ በተለይ ደግሞ ሰላም ለኪ ጸሎት የማይመልሰው ምንም አይነት ችግር የለም። ስለዚህ በዚህ የጸሎት ጊዜያቶች የመጀመሪያው ራሳችንን በንስሐ አጥበን ወደ እግዚአብሔር ከቀረበን በኋላ ስጋው ደግሞ እየተቀበለን ጸሎት ክፍል መጸለይ ሰላም ለኪን በየዕለቱ ለ16 ቀናት 64 ጊዜ መጸለይ ይገባል ማለት ነው። የትኛውንም ጥያቄ አቅርቡ። በዚህ ጾም የማይመለስ የእግዚአብሔር ፈቃዱ ከሆነ ጥያቄ የለም። ምናልባት የህይወታችሁ
ቁልፍ ሊሆን ይችላል የምትጠይቁት ጥያቄ ወይንም ደግሞ በህይወታችሁ የሚያስፈልጋችሁ ነገር ሊሆን ይችላል። ስለዚህ ይህንን ጸሎት ተንበርክካችሁ ተጎንብሳችሁም ሊሆን ይችላል፣ ተንበርክካችሁም ሊሆን ይችላል፣ በዚህ በግንባራችሁም ተደፍታችሁ ሊሆን ይችላል። ቁጥሩን እንዳትሳሳቱ እያደረጋችሁ 64 ጊዜ መጸለይ ያስፈልጋል ማለት ነውና ብዙ ጥያቄዎቻችሁን የሚመልስላችሁ የጸሎት ክፍል ነው ሰላም ለኪ። በዚህ ጾም አባቶቻችን ብዙ ጊዜ የሚመክሩን የእመቤታችን የቅድስት ድንግል ማርያም ጸሎት ሰላም ለኪ ነው እና ብዙ ክፉ ነገሮችን የምታስወግዱበት መልካም ነገሮችን ወደ ህይወታችሁ የሚያቀርብ የጸሎት ክፍል ስለሆነ እመቤታችን በዚህ ጸሎት ብትጠይቋት ደግሞ ፈጥራ የምትደርስላችሁ ሬዲት እናታችን ናትና ጥያቄዎቻችሁን ልጇ እንድትመልስላችሁ የእግዚአብሔር ፈቃዱ ይሁንልን። ሌላኛው ደግሞ የጾምና የጸሎት ጊዜ በዚህ የጾምና የጸሎት ጊዜ ብዙ ጊዜ በትርጓሜያችን ውዳሴ ማርያም ትርጓሜ ይተረጎማል። ጠዋት ቅዳሴ ማርያምም ትርጓሜ ይተረጎማል እና መጸለይ ያለብን የጸሎት ክፍል አንደኛው ቅዳሴ ማርያም ነው። ከሌሎች ጸሎቶች በተጨማሪ እንግዲህ ድንግል ማርያም የሚያመሰግን የአባ ሕርያቆስ ድርሰታችን ነው። እንግዲህ አባ ሕርያቆስ እንደምታውቁት ምንም አይነት የቃል እግዚአብሔር ዕውቀት ያልነበረው ደካማ የሚባል ሰው በእመቤታችን ቅድስት ድንግል ማርያም ይህንን ቅዳሴዋን ደግሞ እግዚአብሔር አምላክ የእመቤታችን የቅድስት ድንግል ማርያምን ገልጦለታል። ስለዚህ በዚህ ጊዜ አይታችሁት ከሆነ ቅዳሴ ማርያም ምስጢሩ እጅግ በጣም ረቂቅ የሆነ ነው። መጀመሪያ ጎሳ ልቤ ቃለ ሰናይ ብሎ ይጀምራል። ልቦናዬ በጎ ነገር እናወጣ ብሎ ይጀምርና የማይዳስሰው ምንም አይነት ነገር የለም። ነገረ ማርያም በሉት ነገረ ሥላሴንም በሉት ሁሉንም ነገር የሚሸፍን ወይንም ደግሞ የሚዳስስ የቅዳሴ ክፍል ነው። ከ14ቱ ቅዳሴት መካከል አንደኛው ስለሆነ በዚህ ጊዜ ከሚጸለዩ የጸሎት ክፍላቶች መካከል አንደኛው ቅዳሴ ማርያም ነው። እመቤታችን እግዚአብሔር አምላክን የሚያመሰግን እመቤታችን ቅድስት ድንግል ማርያም ምስጋናና ጸሎቷን የሚናገር የእመቤታችን የቅድስት ድንግል ማርያም ደግሞ ሕይወቷን የሚገልጥ ቅዳሴ ነው ቅዳሴ ማርያምና ልትጸልዩት የሚገባ በዚህ የጾም ጊዜ ቅዳሴ ማርያም ነው ማለት ነው አንደኛው። ከዛ በተጨማሪ እንግዲህ እንዳልኳችሁ ውዳሴ ማርያም ቢቻለን የሰባቱን ቀን በአንድ ጊዜ ለ14 ቀናት አሁን በሱባኤው ማለት ነው የሰባቱንም ጊዜያቶች አንድ ላይ መጸለይ ባይቻለን ግን ያው የዕለቱን ሁልጊዜም ስለምንጸልየው ከነዚህ የጸሎት ክፍላቶች መካከል አንደኛው ይሄን ማድረግ ያስፈልጋል። መዝሙረ ዳዊት እንዳለ ሆኖ ማለት ነው አባቶቻችን ያው ሙሉን የመዝሙረ ዳዊት ክፍል በዚህ የጾም ጊዜያቶች ይጸልዩታል 150ውን። እሱም በራሱ ብዙ ጥያቄዎችን የሚመልስልን እግዚአብሔር አምላክ ጋር የሚያገናኝን ህይወታችን የሚያድስበት ነው። እንዳልኳችሁ ሰዎች ከእግዚአብሔር ሲርቁ ይጨነቃሉ። ብዙ የሚያስጨንቋቸው ነገሮች አሉ። ከእግዚአብሔር ጋር ከሆነ ሰው ሁሉንም ነገር ማግኘት ይችላል። ስለዚህ ከእግዚአብሔር ጋር እንድንሆን የሚያደርገን ደግሞ አንደኛው ጸሎት ነው። ጸሎት አፍ ለአፍ የምንነጋገርበት መሰላላችን ስለሆነ ሁልጊዜም ቢሆን ጸሎት ማድረግን ወደኋላ ማለት የለብንም። ሁልጊዜ መጸለይ አለብን። ጸሎታችን ሁልጊዜ እግዚአብሔርን በማሰብ መጸለይ አለበት። የግድ ነጠላ ጣፍተን ቁመን የምንጸልየው ጸሎት ብቻ አይደለም ጸሎት የሚባለው። እግዚአብሔርን በእያንዳንዱ ነገር ውስጥ ማሰብ እሱ በራሱ ከእግዚአብሔር ጋር መነጋገር ጸሎት ነው። አባት ልጁን እንደሚያወራው ልክ እንደዛ ነው እግዚአብሔርን ልናወራው የሚገባው ማለት ነው። ወይንም ደግሞ እግዚአብሔር ምን ይለኛል ብለን አይደለም መጸለይ ያለብን። በተቻለን መጠን በድካማችን የሚራራልን አምላክ አለ እንጂ በድካማችን የሚፈርድብን አምላክ የለንም። እያንዳንዱ ነገር ስለ ሰው ልጆች ዋጋ የከፈለው እያንዳንዱን ህይወታችንን ህይወት አድርጎት የኖረው መድኃኔዓለም ክርስቶስ ሁልጊዜ ከኛ ጋር ነው። ስለዚህ በእያንዳንዱ ነገር ድካማችንን ያውቃል። በጠነከርንበት መጠን ግን ወደ እርሱ መቅረብ ያስፈልጋል። ምክንያት እየደረደሩ መድከም ሌላ ነገር ነው። ድካማችን ተፈጥሯዊ እስመ አንተ ተአምር ድካሙ ለሰብ ይላል ቅዳሴያችን። ኦሄር ወመፍቀሬ ጓለ እመሕያው ቸር ሰው ወዳጅ ሆይ እስመ አንተ ተአምር ድካሙ ለሰው የሰውን ድካሙን አንተ ታውቃለህና ይላል። ድካማችንን ሳንችል ቀርተን የምናደርገውን እያንዳንዱን ነገር መድኃኔዓለም ክርስቶስ ያውቃል። ስለዚህ በድካማችን ማድረግ የማንችለውን ነገር ድካማችንን እርሱ ያስበዋል፣ እርሱ ያውቀዋል። ከዛ በተጨማሪ ግን እኛ በደንብ እየበረታን ምክንያት እየደረደረን የምንደክመው ድካምና እሱ በእውነት ከሰውነት ድካም የመጣውን ድካማችን ይረዳል። ምክንያት እየደረደርን ያለውን ድካማችንን የሚያውቃል። እሱን ማስወገድ ነው። ለእግዚአብሔር መንግስትም የተገባ አይደለም ምክንያት እየደረደሩ መድከም። በእውነት በተፈጥሮ ምን ደክመው ድካም ግን እርሱ ያውቀዋልና ድካማችንን ድካም አድርገን በተቻለን መጠን ቁመንም ተቀምጠንም ሊሆን ይችላል በተቻለን መጠን ወደ እግዚአብሔር መጸለይ ያስፈልጋል። ከእግዚአብሔር ጋር መነጋገር ያስፈልጋልና አንደኛው መጸለይ ያለብን የጸሎት ክፍል በዚህ ጊዜ እንግዲህ ቅዳሴ ማርያም፣ ውዳሴ ማርያም፣ በተለየ ግን ሰላም ለኪን ሌሎች ጸሎት ክፍላቶች ቢቀሩ ሰላም ለኪን ሳትጸልዩ ማለፍ የለበትም። 64 ጊዜ በየቀኑ ለ16 ቀናት ሱባኤውን በሙሉ በዚህ ጸሎት ማሳለፍ ያስፈልጋል። ብዙ እንግዲህ
አባቶቻችን ወደ ገዳም ሄደው የሚያሳልፉም አሉ፣ በዓለምም ሆኖ የሚያሳልፉ አሉ። ዋናው ከእግዚአብሔር ጋር መሆኑ ነው ትልቁ ነገር። በዓለምም ወደ ገዳምም መሄዱ ሰው የፈቀደለትን እግዚአብሔር የፈቀደለትን ነገር ማድረግ ይገባል። ገዳምም ሄዶ ጾም ጸሎት ይዞ መያዝ አንድ ትልቅ ነገር ነው። በዓለምም ሆኖ ደግሞ ወደ ቤተክርስቲያን መጥቶ በአጥቢያ ቤተክርስቲያኑ ተገኝቶ ማስቀደስ፣ መቁረብ፣ የክርስቶስን መቀበል፣ መጾም፣ መጸለይ፣ መስገድ በዚህ ጊዜ ያስፈልጋል ማለት ነው። እንዳልኳችሁ ይህ ጾም አጭር ጊዜ ነው። 2 ሳምንት ብቻ ነው የሚኖረን። 16 ቀናቶች ነው የቅዳሴ ጊዜያቶች አሉትና በዚህ ቅዳሴ ጊዜ መቼም እንብኛለን አንድ ክፉ ነገር ሊኖር ይችላልና ራሳችንን ገዝተን ወደ እግዚአብሔር መቅረብ ያስፈልጋል። ይሄን ነገር ቢያንስ መቀነስ አለብኝ። ጾም ሲመጣ ከህይወታችን ክፉ ባህሪ አንደኛውን ነገር በዚህ ጾም ይሄንን መተው አለብኝ ብለን ያን እንደ ቻሌንጅ አድርገን እግዚአብሔር እንዲረዳን በጾም በጸሎት ራሳችንን አንበርክከን ወደ እግዚአብሔር አቅርበን የተወደደ መስዋዕት አድርገን ራሳችንን ወደ እግዚአብሔር ብናቀርብ እግዚአብሔር ይረዳናል፣ ያለንን ክፉ ነገርም ደግሞ ያስወግደናል። በዚህ የጾም ጊዜያቶች ግን ማድረግ ያሉብን የነገርኳችሁን ነው። ስለዚህ የህይወታችን ጥያቄ የሆኑትን ነገሮች ሁሉ ወደ እግዚአብሔር በማሳሰብ ይህንን የጾም ጊዜ ከእግዚአብሔር ጋር በመሆን ማሳለፍ ይገባል ማለት ነው። እግዚአብሔር አምላካችን ከሁላችን ጋር ይሁን። ሰላም እግዚአብሔር ከሁላችን ጋር ይሁን። የእመቤታችን የቅድስት ድንግል ማርያም ረድኤትና በረከቷ ምልጃና ጸሎቷ ከሁላችን ጋር ይሁን። የችንን ቋጠሮ ሁሉ የተሰወረውናም ሁሉ ለሐዋርያት የእመቤታችን ቅድስት ድንግል ማርያም ዕርገቷና ትንሣኤዋ እንዳሳየ ሁሉ እንደገለጠ ሁሉ የኛንም ደግሞ በመከራ በህይወታችን የምናሳልፈውን መከራ የተሰወረውን ነገር ሁሉ ያስወግድልን፣ የተሰወረውን ሁሉ ይግለጥልን። አቤቱ ቅዱስ እግዚአብሔር አምላካችን ሆይ በአንድ ልጅህ በጌታችን በአምላካችን በመድኃኒታችን በኢየሱስ ክርስቶስ በእርሱ ያለ ጽን ክብር ላንተ ይገባል። ከእርሱም ጋራ ከመንፈስ ቅዱስም ጋራ ትክክል የሚሆን ዛሬም ዘወትርም ለዘላለሙ አሜን። ይቆየን።